ኢትዮጵያ ምድረ ቀደምትና የሰው ዘር መገኛ ስለመሆኗ ተደጋግሞ ይነሳል። ይህም ያለ ምክንያት አይደለም። በርካታ የሰው ልጆች የዝግመተ ለውጥን የሚያመላክቱ የቅድመ ግኝት ማስረጃዎች በመገኘታቸው እንደሆነ በታሪክ የተረጋገጠ ነው። ኢትዮጵያ የሰው ዘር መገኛ መሆኗን ፍንጭ ያገኙት በርካታ የአርኪኦሎጂ ተመራማሪዎች ቁሩም ሆነ ብርዱ፣ ዝናቡም ሆነ ሙቀቱ ሳይበግራቸው ሁሌም ይፈልጋሉ፣ ያስሳሉ። ከላስጨራሽ ውጣ ውረድና ድካም በኋላ ግን ከ51 ዓመታት ገደማ በፊት የሉሲን ቅሪተ አካል በማግኘታቸው ተስፋ የጫረ በመሆኑ የአርኪኦሎጂ ምርምርና አሰሳቸውን ይበልጥ ቀጥለውበታል። ይሄው የተመራማሪዎቹ ድካም ፍሬ አፍርቶ በዚሁ በአፋር ክልል ሀዳር በተባለ አካባቢ እንደተገኘች የሚነገርላት ሉሲ ለሰው ዘር ግኝት ተብላ እንደ ማስረጃ በመቅረብ የ3.2 ሚሊዮን ዓመታት ገደማ ዕድሜ ያስቆጠረች ስለመሆኗ የምርምር ግኝቶች አሳይተዋል። ድንቅነሽ በኢትዮጵያ የተገኘች በሳይንስ የሰው ልጆች አፈጣጠር ላይ የዕድሜ ቀደምትነትን በመያዝ ኢትዮጵያ የሰው ዘር መገኛ መሆኗን ለዓለም ያስተዋወቀችም ነች። እነዚህ ድንቅ ቅርሶች ኢትዮጵያን የሰው ዘር መገኛነት የሚያጸኑ ናቸው። ለዓለም በትክክል በሳይንስ በተደገፈ መልኩ ኢትዮጵያ በእርግጥም የሰው ዘር መገኛ ናት፣ ምድረ ቀደምት ናት ነው። ኢትዮጵያ በተለይ ደግሞ በቱሪዝሙ ዘርፍ ላይ ድንቅ ተፈጥሯዊ ሀብቶች ያሏት በጣም አስደናቂ ታሪክ ያላት ከዛ ባሻገር ደግሞ ብዙዎችን ሊስብ የሚችል ቀደምት የሆኑ ብዙ መገለጫዎች ያሏት ሀገር ናት። በመላው ዓለም የምትታወቅበት ስሟ ደግሞ ሉሲ ተብሏል። የተገኘችውም ታዋቂዎቹ የዘርፉ ሳይንቲስቶች በአሜሪካዊው ፕሮፌሰር ዶናልድ ጆንሰን እና የቬንስ ካምፕስ በተባሉ ተመራማሪዎች ግኝት እንደሆነም በታሪክ ተመዝግቧል። ሉሲ የተባለችው በወቅቱ በሙዚቃው ዘርፍ ዝነኛ የነበረውን የቢትልስ ሉሲ ኢን ዘ ስካይ ዊዝ ዳያመንድ የተባለውን ዘፈን ተመራማሪዎቹ እያዳመጡ በመሆኑ ያገኙትን ቅሪተ አካልም ሉሲ በማለት ለዓለም ማስተዋወቅ ቃቸውን ሳይንሳዊ ታሪኮች ያስረዳሉ። ይህ የሉሲ ቅሪተ አካል የሚያሳየው ደግሞ በጊዜው ቆማ ትሄድ እንደነበር የምርምር ግኝቱ አመላክቷል። የሉሲ ወይም ድንቅነሽ መገኘትም ለሌሎች ምርምሮች በር ከፋች ሆኖ በርካታ ምርምሮችና ፍለጋዎች ተካሂደዋል። ዛሬም እየተካሄዱ ይገኛሉ። በኦሞ ሸለቆ አካባቢ የሚገኙት ጥንታዊ የሰው ቅሪተ አካሎችን ከአፍሪካም አልፎ የመላው ዓለም የሰው ዘር አመጣጥ ታሪክ ቁልፍ ምስክሮችና ማሳያዎች ሆነዋል። ይህ ግኝትም ኢትዮጵያን ከዓለም ልዩ አድርጓታል። እግር ጥሎት ኢትዮጵያ ለመጣ ሁሉ በሰው ዘር መገኛነቷ ይደመማል፣ ይደነቃል። ኢትዮጵያ ምድረ ቀደምት የሰው ዘር መገኛ ነች። ይህ ግኝትም ከሚታሰበው በላይ አስደናቂ ነው። ግኝቱ ከባለፈው ታሪክ ብዙ የምንማርበትና ለቀጣይም ሌሎች ግኝቶችን ለማግኘትና ለምርምር ያግዛል። በኢትዮጵያ በነበረኝ ቆይታ በጣም ደስተኛ ነኝ። ከተማዋም ጽዱና ሕዝቦቿም ጥሩ ናቸው። ኢትዮጵያ የሰው ዘር መገኛ ለመሆኗ ቁልፍ ምስክር የሆነችው የሉሲ ወይም ድንቅነሽ ቅሪተ አካል የተገኘበት ቦታ የዓለም የአንትሮፖሎጂ ማዕከል እንዲሆንም አድርጎታል። ይህ ታሪካዊ ሀብት የአፋርን ብቻ ሳይሆን የኢትዮጵያን ገጽታ ከፍ በማድረግ በዓለም አቀፍ ደረጃ በተለይ መሰል ተመራማሪዎችም አይናቸውን እንዲያማትሩ አድርጓቸዋል። ይህ የዓለምን ሁሉ ቀልብ የሚስበው የሉሲ ቅሪተ አካል ከዚህ በፊት በአሜሪካን ሀገር ለጉብኝትና ለእይታ ቀርቦ የነበረ ሲሆን በቅርቡ ደግሞ በቼክ ሪፐብሊክ በፕራግ ብሔራዊ ሙዚየም በነበራት የ2 ወራት ቆይታዋ ብቻ ከ200,000 ጎብኚዎች በላይ እንደጎበኟት መረጃዎች ያመላክታሉ። ይህም የሀገሪቱን የሰው ዘር መገኛነት በተግባር ከማሳየት ባለፈ ሌሎች ሀገራዊ ጠቀሜታዎችን ማበርከቷን ቀጥላበታለች። በሉሲ ግኝት ብቻ ያልተገደበው መሰል የአርኪኦሎጂ ምርምር ከሰሞኑ በዚሁ በአፋር ክልል ወረንስሚሌ በሚባለው አካባቢ በሉሲ ዘመን የነበረ ሌላ የቅሪተ አካል የኢትዮጵያ ቅርስ ባለስልጣን ከተመራማሪዎች ጋር በመሆን ይፋም አድርጓል። የዛሬው የሳምንቱን በታሪክ ዝግጅትም ህዳር 15 1967 ዓ.ም የሉሲ ወይም ድንቅነሽ ቅሪተ አካል የተገኘበትን ሳምንት አስመልክተን አስታውሰናችኋል። መልካም ሳምንት ይሁንላችሁ።